ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለቱ ቅዳሜ ነው። የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ብቅ ብለናል። ዓለማችን በአሁኑ ሰዓት ምንድነው እየሆነ ያለው የሚለውን እንግዲህ ወደ እናንተ ለማድረስ በመጽሐፍ ቅዱስም እይታም እየዳሰስን የማንቂያ ደወል ለመደወል እንግዲህ ተሰይመናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን ያለችበትን አሁናዊ ሁኔታ ወደ እናንተ በማድረስ በዝግጅት እንዲሆነን እንደገና መንቂያ ደወልም እንዲሆንልን ፓስተር እንግዲህ ተዘጋጅቶበት የመጣውን መረጃ ያደርሰናል። ምንድነው በአሁኑ ሰዓት እየተሰማ ያለው አየሩን የያዘው የሚለውን እንግዲህ ወደ እናንተ ፓስተር መረጃውን በማቅረብ ገለጣል። እንግዲህ ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ምንድነው እየተሰማ ያለው? እስኪ አየሩ ሁሉ በቃ ታውዷል አይደለ? አዎ፣ ምንድነው አሜሪካ በኢራን ላይ ጥቃት ልትሰነዝር መሆኑ ተሰምቷል። ቀጠናው በከፍተኛ ውጥረት ውስጥ ነው ያለው እና የአሜሪካ አምባሳደር በእስራኤል ለሚገኙ የኤምባሲ ሰራተኞች ዛሬውኑ ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል እና በትናንትናው ዕለት በአረብ ሀገርም በእስራኤልም ያሉ የኤምባሲ ሰራተኞች ሙሉ ለሙሉ ለቀው እየወጡ ነው ያሉት። አውሮፓውያንም እንደዛው። አዎ፣ ቻይናም ሳትቀር። ቻይና እንደውም በጣም በፍጥነት ነው ያለችው። አዎ፣ እና በእስራኤል አሜሪካ አምባሳደር ማይክ ሃክቢ በዚህ ሳምንት አርብ ማለትም የካቲት 20 ትናንትና ማለት ነው ቀን በሀገሪቱ ለሚገኙ የኤምባሲ ሰራተኞች በሙሉ ባስተላለፉት መልእክት እስራኤል ለቆ መውጣት የሚፈልጉ ማንኛውም ሰራተኛ ዛሬውኑ ማድረግ አለበት ብለዋል። እንግዲህ ይህ የአምባሳደሩ ማሳሰቢያ የወጣው አሜሪካ በኢራን ላይ ጥቃት ልትሰነዝር ትችላለች ከሚል ስጋት ቀደም ብሎ በእስራኤል የሚገኘው አስፈላጊ ያልሆኑ ሰራተኞች ሀገሪቱን ለቀው እንደወጡ ይታወቃል እና የአሜሪካ የውጭ ጉዳይ መስሪያ ቤትም ፍቃድ መስጠቱን ተከትሎ ነው ይሄ የሆነ ያለው። ለቀው ወጥተዋል። የነሱ ብቻ አይደለም፣ ብሪታንያ በተመሳሳይ ሁኔታ አድርገዋለች። በኢራን የሚገኙ ሰራተኞቿን ማውጣት ይዛለች። ብሪታንያ ባይዘወይ በኢራን ኤምባሲዋ አለ። ኤምባሲዋ ብቻ አይደለም፣ ብዙ ተቋማትም አላት እዛ አካባቢና እነዛን ለቀው እንዲወጡ ተደርገዋል። ሌላው እንግዲህ በአሜሪካና በኢራን ባለስልጣናት መካከል ሲደረግ የቆየው ንግግር ያለምንም ስምምነት ሐሙስ ዕለት ነው የተቋጨው። ያለምንም ስምምነት ሐሙስ ዕለት በስውርም በግልጽም ተወያይተው አልሆነም። ምክንያቱም አሜሪካ ሙሉ ለሙሉ ሶስቱም የኒኩለር ማብላያ ጣቢያዎች ሙሉ ለሙሉ እንዲፈርሱ እንዲወድሙ 450 ኪሎ ግራም ዩራኒየሙን እንድታስረክባት ትፈልጋለች። ይሄንን ግን አይፈልጉም። እንግዲህ ሐሙስ ዕለት ከተጠናቀቀ በኋላ ከፍተኛ የጦር ዝግጅት ነበር። በትናንትናው ዕለት ነበረ ቦታቸውን ይዘው ያው እንግዲህ ምን ሊሆን እንደሚችል መገመት አያቅትም። በአይነቱ ግዙፍ የሆነ የዩኤስኤስ ጄራልድ ኦርፎርድ የጀት ተሸካሚ ማለት ነው የተሰኘው የአሜሪካ የጥቃት አውሮፕላን ተሸካሚ መርከብ አርብ ዕለት እስራኤል ደርሷል ተብሏል። ይሄ ብቻ አይደለም፣ እጅግ ዘመናዊ ተሰዋሪ የሚባሉ F-22 የሚባሉት ተዋጊ ጀቶች እስራኤል ገብተዋል። እነዚህ ሁኔታዎችን ስትመለከታቸው ጦርነቱ አይቀሬነትን አመልክቷል።
እንግዲህ ዋና ዋና እንድምታው ምንድነው በሚመለከት መልኩ መረዳት ይቻላል። አንደኛው ምንድነው በአሜሪካና በእስራኤል ባለስልጣናት መካከል ሲደረግ የነበረው ንግግር ያለምንም ውጤት በኢራን መጠናቀቁ ጉዳዩን ከውይይት ጠረጴዛ ወደ ወታደራዊ እርምጃ ማሻገሩ ያሳያል። እንግዲህ ወደ ወታደራዊ እርምጃ እንደተሸጋገረ ነው ያለው። እንግዲህ ያለ መፍትሄ ተጠናቀቀ ማለት ጦርነቱ የመጨረሻ አማራጭ ሆነ እንደማለት ነው። ጦርነቱ የመጨረሻ ወደ ኋላ የማይቀለበስ ነው ያኛው። ምክንያቱም አሜሪካ ሁለት ነገር ነው ይዛ ድርድር ውስጥ የገባቸው። ከተቀበላችሁ ይህን ተቀበሉ፣ ይህን የማትቀበሉ ከሆነ ይህንን እንሰጣችኋለን ብለው ነው እና በጠረጴዛው ላይ ሁለት አማራጭ ነበረ። እንግዲህ አንደኛው አማራጭ የተመረጠ ይመስላል። ሌላው ሁለተኛው ምንድነው? አምባሳደር ማይክ ሀክቢ ሰራተኞች ዛሬውኑ እንዲወጡ ማሳሰባቸው ጥቃት የሚሰነዘርበት ጊዜ በሰዓታት ወይም በጥቂት ቀናት ውስጥ መሆኑን የሚያመለክት ነው። ጥቃት የሚሰነዘርበት ጊዜ ይህ አይነት ትዕዛዝ አብዛኛውን ጊዜ የሚሰጠው ጥቃት እንደሚፈጸም እርግጠኛ በሚኮንበት ጊዜ ነው። እርግጠኛ በሚኮንበት ጊዜ እንዲህ አይነት ነገሮችን ትዕዛዝ ይሰጣል። እርግጠኛ መሆናቸውን ሲያውቁ ማለት ነው። እና አሁን እርግጠኛ መሆናቸውን ያወቁ ይመስላል። እንግዲህ ይህንን ትዕዛዝ ሰጥቷል። ሰራተኞች፣ የሁሉም ሀገር ኤምባሲ ሰራተኞች ወይም ደግሞ የተለያዩ ድርጅት ሰራተኞች ለቀው እንዲወጡ እየተደረጉ ያለበት ሁኔታ ውስጥ ነው ያለው። እንግዲህ ሌላው ምንድነው? ይሄ የጦር ተሸካሚ መርከብ እስራኤል መድረሱ ደግሞ እንግዲህ እስራኤል ብቻ አይደለም፣ በጆርዳንም ራሱ እነዚህ ትልልቅ ሄርኩለስ አውሮፕላኖች ጨምሮ ጀቶች ሁሉ ቦታቸውን ይዘዋል። እነዚህ ነዳጅ ተሸካሚ አውሮፕላኖች በምንድነው መሰረት ድርድሩ የተደረገው? ሙሉ ለሙሉ ሎጂስቲኩን ከእስራኤልና ከጆርዳን ለማድረግ ነው። ምክንያቱም ሌሎች አረብ ሀገሮች አልተስማሙም። ረጅም ጊዜ የፈጀ የምስጢራዊ ድርድር ተደርጎ ነበረ። ነገር ግን እነ ሳውዲም ሆኑ የህልውና ኩዌት የፈቀደች ይመስለኛል። ብዙም እርግጠኛ አይደለሁም፣ ግን ኩዌት የተስማማች ይመስለኛል። ሌሎቹ ግን የተስማሙበት ሁኔታ የለም። ይሄ የተስማሙበት ሁኔታ ደግሞ አለመኖር ምናልባትም ለዚህ ለሎጂስቲክ አቅርቦቱ፣ ምክንያቱም እነሱ አሁን ጦርነቱን የሚፈልጉት በስፋት ነው። በስፋት ስለሚፈልጉት ምናልባት ይሄ በስፋት የሆነው ጦርነት አጥለቅላቂ ምናልባት ሁለተኛ ራውንድ ላይ የመፍቀድ አቲቲዩድ ካላቸውም እንግዲህ ወደፊት ልናየው እንችላለን። ምክንያቱም አሁን ላይ እያንዳንዱ የኢራን አፈሙዝ ኢራን ትመታለች። ለምሳሌ ባለፈው እንደምታየው ቋታር ላይ ያለውን የአሜሪካ የጦር ቤዝ ለመደብደብ ሚሳኤሎችን አወናጭፋለች። መጠነኛም ቢሆን ጉዳት ደርሷል። እነዚህ ጉዳቶችን አረቦቹ የሚፈልጉት አይመስለኝም። እና እንግዲህ አሜሪካ አሁን ምንድነው ለጥቃት ዝግጁ መሆናቸው፣ መርከቦቹም በመቶ የሚቆጠሩ የጥቃት አውሮፕላን መያዛቸውን ማስጠንቀቂያ ኢራን ወይም ሌሎች አጋሮች እንደ ሂዝቦላ ያሉ የአሜሪካንን ጥቃት ተከትሎ በእስራኤል ላይ የአጸፋ እርምጃ እንደሚወስዱ ይጠበቃል። ስለዚህ በዚህኛው ክንፍ እስራኤል ይህንን ጥቃት ታደርሳለች። ተጋግዘው ነው አሁን ኢራንንም ቢደበድቡ አጋሮቹን ማለት ነው። አጋሮቹ ምናልባት በአጫጭር ሮኬቶችና ሚሳኤሎች ድብደባ ላይ ያደርጉ ይችላሉ። ማነው የየመኑ ሐውቲ ያንን ከማድረግ ወደ ኋላ አይመለስም። ስለዚህ ይህንን ጥቃት እንግዲህ ምን አይነት ጥቃት ነው የሚፈጸመው የሚለውን ነገር የምናየው ይሆናል። እንግዲህ ያው ማስጠንቀቂያ ኢራን ወይም ሌሎች አጋሮች እንዲጠነቀቁ ማለትም የአሜሪካ አጋሮች ኢራን ለምትወስደው እርምጃ እንዲጠነቀቁ የስጋት መልእክትን አስተላልፈዋል። ሌላው የቀጠናው ስጋት ሆኖ የታየው ምንድነው? ብሪታንያ ሰራተኞቿን ከኢራን ማውጣት ግጭቱ በአሜሪካና በኢራን መካከል ብቻ ሳይሆን ሌሎች ሀያላን ሀገራትንም የሚጨምር
የሚጨምርና መላውን ቀጠና የሚያናውጥ ሰፊ ጦርነት ሊቀሰቅስ እንደሚችል የተነገረ ነው ያመለክታል። በዛ ጽንፍ ነው ውስጥ አሁን እኛ በአሜሪካ ጽንፍ ነው ያየነው። በዛ ጽንፍ እነ ቻይና የማይገቡበት ሁኔታ አለ ወይ? እነ ሩሲያ የማይገቡበት ሁኔታ አለ ወይ? ሰሜን ኮሪያ የማይገቡበት ሁኔታ አለ? እንደውም ሰሞኑን በሰሜን ኮሪያ ሚያዝያ ላይ አሁን የፊታችን ሚያዝያ ወር አፕሪል ላይ ማለት ነው ዶናልድ ትራምፕ ወደ ቻይና ያመራሉ። ይሄ ተረጋግጧል እንደሚያመሩ። ምናልባት አሁን በዚህ በጦርነት ምክንያት ካልተሰረዘ በስተቀር በዛ የሰሜን ኮሪያውን ኪም ጆንጉን ያገኙታል ተብሎ ይታሰባል፣ ይጠበቃል። ነገር ግን ኪም ጆንግ እኛ ከዚህ በኋላ ከአሜሪካ ባለስልጣኖች ጋር ወይም ደግሞ መሪዎች ጋር የምንገናኘው እውቅና ስናገኝ ነው። አንደኛ ምንድነው የኒኩለር ባለቤት እንደሆን እንዲያውቁ እንፈልጋለን። ሁለተኛ ሉዓላዊ ሀገር መሆናችንንና ማንኛውንም የኢኮኖሚ ተጽዕኖ ጫና ሲያነሱ እንደ አንድ ሀገር ቆጥረውን ሲያነሱ ብቻ ነው ልንገናኝ የምንችለው። እኛ ከማንም ጋር በሰላም መኖር እንፈልጋለን። ነገር ግን ይሄ ሊፈጠር የሚችለው የኛን መብት ሲያከብሩልን ነው የሚል ነገር ኪም ጆንግ አንስተዋል ተናግረዋልና ምናልባትም ግን በጣም ያገረመኝ ነገር ምንድነው ለአሜሪካ ይህንን ሲያነሱ የደቡብ ኮሪያ ጠላትነት ግን የሚሰረዝ ጉዳይ አይደለም ብለዋል። እንግዲህ ከዛ ቀጠና ስናይ ብዙዎች እንደሚሰማሩ አብረዋቸው እንደሚሰማሩ ይታወቃል። ይህን ዜና እየዘገብን ባለንበት በአሁኑ ሰዓት ማለት ነው ጦርነቱ እንደተጀመረ የሚዘግብ ነገሮች እየወጡ ነው ያሉት ዘገባዎች። በጣም የሚገርም ነው። እንደው ምልህ ፓስተር እንደው እዚህ ላይ ትንሽ ብናወራ ደስ ይለኛል። ያው ብዙ ጊዜ መንፈሳዊ ነገር ስለምናቀርብ እንደው ፈረንጆቹ የሚሉት አንድ አባባል አለ፣ ፓራዳይም ሽፍት ይላሉ። ለውጥ አየር ላይም ይሁን እንግዲህ ፖለቲካሊ ምናምን ፓራዳይም ሽፍት ይላሉና አሁን በዚህ በመንፈሳዊው ዓለም እንደው ለውጥ ትጠብቃለህ ወይ? ይመስለኛል እኔ በእኔ ግምት የሆነ ለውጥ ይመጣል ብዬ አስባለሁ። ምክንያቱም አሁን ያለንበት ወቅት የክርስቶስ ዳግም መገለጥ ዋዜማ ላይ እስካለን ድረስ የሆነ ለውጥ ከፊታችን እንጠብቃለን የሚል እምነት አለኝና እስኪ በመንፈሳዊ እይታ ምን ይመስል እንዴት ተገመተ? ከዛ በፊት አንድ ሰበር ዜና አለ። ዛሬ ቅዳሜ አሁን እኔና አንተ በተቀመጥንበት ሰዓት ላይ አሜሪካን ኢራንን መደብደብ ጀምራለች። የእስራኤል መከላከያ ሚኒስትር ኢራን ላይ ቅድመ ማጥቃት እርምጃ መውሰዱን ሲያስታውቅ በመላው ሀገሪቱ የአደጋ ጊዜ ማስጠንቀቂያ ደውል ተሰምቷል። እስራኤል ጥቃቱን ተከትሎ በመላው ሀገሪቱ አስቸኳይ ጊዜ አዋጅ አውጃለች። እርምጃው ከኢራን በኩል ሊፈጸም የሚችለውን ጥቃት ቅድመ ለመከላከል የተወሰደ መሆኑን ገልጾ ይህንኑ ተከትሎ ከኢራን በኩል የአጸፋ የሚሳኤል ጥቃት ሊፈጸም እንደሚችል አስጠንቅቀዋል። በተጨማሪም የእስራኤል መከላከያ ኃይል ተደጋጋሚ የተኩስ አቁም ጥሰት በመፈጸሙ በጎረቤት ደቡብ ሊባኖስ ውስጥም በሚገኘው የሂዝቦላ ጥቃት መፈጸሙን አስታውቋል። ይዞታ ላይ ገርም ነው። አሁን ጦርነቱ ተጀምሯል ማለት ያው እኔ እናንተ ገምተናል። እኔ እኮ በፊትም ተንታኞችም እየገመቱ ነበር። በፊትም ተናግሬ ያለው ይሄ ጦርነት አይቆምም፣ በድርድሩ እንደማይከናወን አውቃለሁ፣ እንደማይከናወንም እያልኩ ነበር። ይሄንን ማለታችንን እንዲያውቁ ከፈለጉ ወደኋላ ሄደው እኛ የዘገብናቸው ስለ ኢራን የዘገብናቸውን ዘገባዎች መስማት ይችላሉ። እንግዲህ ቅድም ወደ አነሳህልኝ ስመጣ ይሄ የምጽአት መምጫ ምልክትም ብቻ ሳይሆን ማረጋገጫም ጭምር ነው። ምክንያቱም አሁን ሚድል ኢስት ላይ ያለው ነገር ከዚህ በኋላ ጦርነቱ ተጀምሯል። ምን አይነት ለውጥ እንደሚኖር ደግሞ አናውቅም እና ይህንን ጉዳይ እጅግ ትኩረት ሰጥተነው ልንመለከተው የሚገባ ቅዱሳን ልንጸልይ የሚገባ ፊታችንን ወደ እግዚአብሔር ልናቀና የሚገባ መሆኑን ላሳስብ እወዳለሁ። እንግዲህ ይህንን ካልኩኝ እየተከታተልን ያለውን ሁኔታ ወደ እናንተ ይዘንላችሁ እንመጣለን። ምሽት ላይ የቀጥታ ስርጭት ፕሮግራም አለን።
በዚህ ፕሮግራም ላይ አይሁዶች አሁን ከረንትሊ መሲያቸውን እየተጠባበቁ ያሉበት ሁኔታ ስላለ ያንን እስቲ ገብታችሁ ምሽት ላይ ጆይን አድርጋችሁ አብራችሁን እንድትሆኑ በቀጥታ ስርጭት እየጠየቁኝ፣ ነገ ደግሞ በሌላ ዜና እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ። በጣም የሚገርም ነገር ነው። እንግዲህ እኔ እናንተ ቁጭ ብለን ይህንን ዝግጅት በማዘጋጀት ላይ እያለን ነው እንግዲህ እንደዚህ አይነት ሰበር ዜና የተሰማው። ስለዚህ ውድ ቅዱሳን ዝም ብሎ ሰበር ዜናውን መስማት ሳይሆን ምንድነው በመንፈሳዊ ዓለም ላይ እየተሰራ ያለው፣ ምን አይነት ለውጥ እየመጣ ነው የሚለውን በራሳችሁ እንግዲህ የገመገማችሁ፣ በተለይም ደግሞ የአብያተ ክርስቲያናት መሪዎች፣ በከፍተኛ ወርከል ላይ ያላችሁ የካውንስሉም አመራሮችም ይሁን የአብያተ ክርስቲያናት ህብረትም አመራሮች ይሄ ነገር እየተባባሰ ስለመጣ ምንድነው የእናንተ ሚና የሚለውን ጥያቄ ለእናንተ በመተው እንግዲህ ይህንን የዛሬውን የቀኑን መረጃ በዚህ እንደመድማለን። እንግዲህ ማታ ላይ ፓስተር እንዳለን በቀጥታ ስርጭት ደግሞ ይዘን የመጣነውን አጀንዳ እናስተላልፋለን። በዛም ደግሞ ታዳሚ እንድትሆኑ ከወዲሁ ግብዣችን ነው። መልካም ጊዜ ይሁንላችሁ። ምናልባትም እንግዲህ የከፋ ነገርም ከተሰማ በሰበር ልንገባም እንችላለን። ይህንንም እንድትጠባበቁ እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።